ሁላችሁም በድጋሚ እንኳን ደህና መጣችሁ። ሰላም ለእናንተ ይሁን። የክርስቶስ ሰላም በሁላችሁ ላይ ይሁን። እንዴት ናችሁ? ኮፒ ሊንክ ያደረጋችሁ በደንብ ኮፒ ሊንክ አድርጉ፣ ከፍ አድርጉት፣ ሼር አድርጉ፣ ለክርስቲያኖችም ለሙስሊሞችም ማለት ነው፣ ለምታውቋቸው ሁሉ እንዲማሩ እንደዛ ማለት ነው። እንደዛ አድርጉ። እሺ መልካም፣ ሁላችሁም ሰላም ብያለሁ። እንኳን ደህና መጣችሁ። ዛሬ የምንማማረው ህጻናት እምነታቸው ምንድን ነው? ህጻናት ሲሞቱ እንዴት ነው የሚሆኑት? ገነት ነው የሚገቡት? ገሃነም ነው? እንደ እስልምና እንደ ክርስትና እናየዋለን። ይህን መሰረት አድርገን የምንማማር ይሆናል ማለት ነው። ይህንን መሰረት በማድረግ እናያለን ማለት ነው። ህጻናቶች እንዴት ነው እንደ እስልምናስ እንደ ክርስትናስ የሚለውን የምንማማር ይሆናል እና እንደዛ ነው ወገኖቼ፣ ዘመዶቼ። ዛሬ ቶፒካችን የሆነ ታይም ላይ እናንተም ህጻን ነበራችሁ። የሆነ ታይም ላይ የሆነ ጊዜ ላይ ህጻን ነበራችሁ። እናንተ ህጻን የነበራችሁ ሰዓት ያለ ላይፍን በተመለከተ የምንናገር ይሆናል፣ የምናወራ ይሆናል ዛሬ ማለት ነው። የሆነ ጊዜ ላይ ማለት ነው የነበራችሁበት አይነት ስለዛ ጉዳይ ነው የምናወራው ዛሬ ማለት ነው። እና እንደዛ እንነጋገርበታለን፣ እንማማርበታለን። ሜቢ ኮፒ ሊንክ እና ብታደርጉት ጥሩ ይሆናል፣ ያላደረጋችሁ ማለት ነው። አድርጉ። እሺ ኡፉይ ኢብሮ እንኳን ደህና መጣህ። እንዴት ነህ? መልካም ሰላም ነው። ሰላም ሰላም። መልካም ሜቢ ርዕሳችንን ሰምተዋል። ዛሬ ስለምን ነው? ዛሬ ስለ ህፃናት ልንነጋገር ነው። ስለምን? ህፃናት ሲወለዱ ምንድን ናቸው ብለህ ነው የምታምነው? ህፃናት ገነት ነው የሚገቡት ቢሞቱ በልጅነታቸው ወይንስ ሲኦል ነው ብለህ ነው የምታምነው? ወይንስ አይታወቅም? ይታወቃል። ኦኬ፣ የት ነው የሚገቡት ህፃናት ሲሞቱ? ያው እሱን የሚያውቀው አላህ ብቻ ነው። ነገር ግን ያው እኛ በምናውቀው አክል ምንም አይነት ያው እንትን ስለሌለባቸው በምናውቀው አክል ቃሲም ኦኬ፣ ቀጥል ዩሮ። ያው አንድ ነገር አንተ በሰራው አክል ነው የምታገኘው። አንድ ነገር በሰራው ነገር ነው የምታገኘው። ኦኬ፣ ያው እነሱ ደግሞ እንደተፈጠሩ ቢሞቱ ሁሉም ነገር የሚያውቀው ያው አላህ ነው። ነገር ግን ጥያቄ ያለባቸው ብዬ አላስብም። ያው ጥያቄ ቢኖርባቸውም ያው የሚገቡት ጀነት ነው እንጂ ጀሃነም አይደለም። እስቲ ጥቅስ ስጠኝ እስቲ፣ ጀነት ነው የሚገቡት ህፃናቶች በሞላ የሚል ህፃናት በሞላ ገነት ይገባሉ የሚል ማስረጃ አለ? ያው እኛ በምናምንበት አክል ነው እያልኩ ያለሁት። አለ ማረጃ አለ ከምታምንበት። እስቲ ከቁርአን ላይ ህፃናት ገነት ነው የሚገቡት የሚል እስቲ። ያው ስልኩ አንድ ለአንድ ስለሆነ ያው ላወጣላ አይመችኝ መሆን ተቃሰው ችግር የለውም። መልስልሃለሁ ግን አሁን አይመችኝም። ጥቅሱን እኮ ነው ያልኩህ እኔ። ጥቅስ ጥቀሰው ችግር የለውም እናወጣዋለን እኛ።
ስድስተኛ ክፍል ያቋረጡ ኡስታዞችም ካሉ ማለት ትልቁ ኡስታዛችሁ ስድስተኛ ክፍል ያቋረጠ ስለሆነ ጥሩት እስቲ ዛሬ መልስ ካለው ድራማ የሚሰሩ ኡስታዞቻችሁን ጥሯቸው እስቲ። ሚስቶቻቸውን ገስት ላይ አስቀምጠው ድራማ የሚሰሩ ኡስታዞቻችሁን ጥሯቸው። በአረብኛ ተደብቀው የሚያጭበረብሩትን ህዝብ እስቲ ያምጧቸው። ኤኒዌይስ ህጻናት ላይ ፎከስ ያደርጋሉ። ብዙ ጊዜ ላይ ህጻናት እንደዚህ ምናምን ነገር ይላሉ። ማስረጃ አለ ቁርአን ላይ አለ ወይ? ኧረ ወዴት አለ? ኧረ ወዴት አለ? ነቢያችን ህጻናትን አግቡ እንጂ ህጻናት የት እንደሚገቡ የተናገሩበት የለም። አላውቅም ነው ያሉትና ህጻናትን ማግባት ይቻላል የሚል ቁርአን ላይ አለ። ህጻናትን አግቡ የት እንደሚገቡ ግን አላውቅም። አንቺ ሰውዬ ግጥም ነው እንደምታወሪው? ህጻናትን አግቧቸው እንጂ የት እንደሚገቡ ግን አላውቅም። ከሞቱ ገነት ይግቡ ገሃነም ይግቡ አላውቅም። ነብያችሁ ያለው ቤት የሚመታ ንግግር ስትናገር እኮ ዋው። ቃሲም እንኳን ደህና መጣ። ቃሲም ሀቢብ መስራ ዘይድ ሰላም ብያለሁ። ሰላም በክርስትና ልጆች ሲሞቱ የት ነው የሚገቡት? ሰላም እያለሁ ሁላችሁም እንዴት ያላችሁ? እንዴት ናችሁ? እንደምን አመሻችሁ? ለነሽ ሰላም ብለናል። እስቲ እንደና ናችሁ ሁላችሁም? አለኝ ኩፎይ እሺ፣ ቃሲም እሰማለሁ። ቃሲም ይሰማል? ቃል ካሜራ እናጥፋ። መሐመድ እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ዛሬ ምንድን ነው ያልከው? ጥያቄ ነበረኝ እኮ አይሰማም። ኦኬ፣ ቶፒኩን እንትን በላት ትጠይቃለህ። አድሬስ እናድርግ ቶፒኩን ቅድሜ። ተማም አሁን አይሰማም? እኔ ነው ይሰማኛል። እኔ ሆነሽ ነው። ኦልራይት እሺ፣ የሚሰማ ከሆነ ህጻናት ሲሞቱ የት ነው የሚገቡት እያልን እየጠየቅን ነበረ። እስቲ አንተው ጀምርና። ያው ስለሱ ብዙ እውቀቱ የለኝም። ጥያቄ ነው ያመጣሁት። እውቀቱ ስላለኝ እንደዚህ ነው ብዬ መመለስ አልችልም። ኦኬ፣ ምንም የምታውቀው ነገር የለም ህጻናት የት ሲሞቱ የት እንደሚገቡ? ያው ምክንያቱም አላየሁትም ከዚህ በፊት እንደ ጥያቄ ወስጄው አይቼው እመጣለሁ። እሺ መሐመድ ቀጥል። እሺ አይ አንተ እስቲ በመጀመሪያ በክርስትና በኩል የት እንደሚገቡ አስረዳንና እኔ እቀጥላለሁ።
የኔ መግባታችሁ ለአንተ ዋስትና ነው አለ። አይሆነኝም ግን አንጻራዊ ንጽጽር ስለሆነ ልስማ እኮ ቅድሚያ አነስተኝ ነው ጥያቄ ጠየቁ። ከዛ በኋላ ጥያቄ ካለ እኔ ጋር ደግሞ የት ነው የሚገቡት ሚለው አንተ ሆስት እና አሰልጂ ስለሆንክ እስቲ መልስና ከዛ ወደ እስልምና እንሄዳለን። በክርስትና ይመለስልን። መጀመሪያ የት ነው የሚሄዱት? የት ነው የሚገቡት? እኮ አሳየኛ ቅድሚያ አንተን ማሳየት አትችልም? እኔ አሁን በዚህ ጊዜ ከአንተ መጀመሪያ ይምጣና በአንጻራዊ እናውራ። አንተ መጀመሪያ በክርስትና የት እንደሚገቡ መልስና ከዛ ወደ እኔ እንሄዳለን። ያንተን አሳየኝና እኔ አሳያለሁ። ጥያቄ ካለ ይኸው እንደ አንድ ሆስት እና እንደ አንድ ቶፒኩን የወጣ ሰው መጀመሪያ የራሱን አቋም አሳየኝ። ቅድሚያ አሳየ። አንተ ጠየቅኩህ አይደለ? ቅድሚያ እኔ ነኝ የጠየቅኩት። አንድ አይደለም በቃኝ እስከምትል ነው የተጣለው። ይኸው ታሳያለህ። ማሳየት ትችላለህ። ካልቻልክ ማየት የሚታርግና ተቀመጥ። በቃ አንድ ነገር አለ። እሱም ይሄ ምንድን ነው የሚባለው? ናቹራል ሲን ሲወለዱ በኃጢአት ነው የተወለዱት። ስለዚህ አሁን በዚህም በዛም ከሄድክ እነኚህ ልጆች ይሄ ኃጢአት ስላለባቸው ሲወለዱ የሚሄዱት ከፈለክ ደግሞ መሐመድ አቤት የጠየቅኩህን ሰምተሃል? ህጻናት በእምነት እንደሚገቡ ኮፒ ሊንክ አድርጉት። ለማንኛውም እሺ፣ አካውንት እንትን እያወጣኝ እያስገባኝ ነው። ኤኒዌይስ በእስልምና ህጻናት የት እንደሚገቡ የተነገረበት አለ ቁርአን ላይ። በእስልምና ሁሉም ነገር በአንተ ስራ ላይ ነው ዲፔንድ የሚሆኑ። ልጆች ሲወለዱ ምንም ያጠፉት ነገር ስለሌለ ጀጅ የሚደረጉት በፈጣሪ ጋር ነው ብለን ነው የምናምነው። ካሜራ አንክፈተው ነው ምልክት ልኑር አልኑር እያወቅሁት አይደለም። አሁን ወጥቼ የተመለስኩት ሰማለሁኝ አለ አለ አሁን አለ። በጣም አዛ እያደረገኝ ነው። ኦራይት እሰማለሁ። መሐመድ በጣም ቀጥል። መልካም። የጠየቅኩህን ማምጣት ትችላለህ? ህጻናት የት እንደሚገቡ ቁርአን ላይ የተጠቀሰበትን ነገርኩህ፣ መለስኩልህ። የሆነ ስፔሲፊክ ጥቅስ ካልፈለግ በስተቀር ያው ጀነራሊ ያለውን ነገር መለስኩልህ። በሁለቱም ሳይድ ያለውን አመለካከት በክርስትናም በእስልምናም መለስኩልህ። እስቲ ከባይብል አሳየኝ። ባይብል ክፈትና አንተ ማሳየት ትችላለህ ከቁርአን? መሐመድ አይ ከባይብል አሳየኝ መጀመሪያ። አንተ ነህ ጠያቂው መሐመድ። ፎይ ቁርአን ላይ መልስ የለህም? ህጻናት የት እንደሚገቡ መልስ የለህም ቁርአን ላይ? ነገርኩህ እኮ ጀነራሊ ያለውን ነገር። መሐመድ ኤርፎን ካደረግክ ንቀለው። በጣም እየረበሸኝ ነው በዛ ላይ ድምፁ። አይ ምንም ኤርፎን አላረኩኝም። እንደዚህ የሚረብሽ ድምፅ አለው ትንሽ። በጣም የሚረብሽ ድምፅ ይሰማኛል። እኔ ጋር በጣም ነው ዲስትራክት የሚያደርገው። የሆነ በጣም የሚረብሽ ድምፅ ነው የምሰማው። የሆነ ኖይዚ ነገር አለው። እኔስ ህጻናት የት ነው የሚገቡት? ቁርአን ላይ በግልጽ ተነግሯል። ህጻናት የት እንደሚገቡ ቀላል ጥያቄ ነች።
ይስራ የት ነው የምትገቢው? ኦኬ ቃል አለሽ? አለው ሰላም፣ እንዴት ዋላችሁ? ጌታ ከሌለ ግን እታች እንወርዳለን። እኛ ጥያቄ ካለን እንመጣለን። እኔ እወርዳለሁ። እሺ ሰላም ልበላችሁ ብዬ ነው የወጣሁትና ደህና ደሩ። ኮፒሊንክ አድርጉ እስቲ ጋይዝ፣ አፍጥኑት። 40 ምናምን አስገቡት። ላግ እያደረገበት ነው፣ ስታክ እያደረገበት ነው። አዋዝ አገኘ ምን እሺ ያለክ የኔ ድምጽ ይሰማል? እፎይ ይሰማል? አሁን ነው ይሰማል? ይሰማል። ቀጥሉ። ያ ኦኬ። ከመሐመድ ገብቷል። አይ ቲንክ የጀመርከው መጨረስ ትችላለህ። መሐመድ አለ? አዎ አለኝ። ክርስቲያን እኔ ያልኩትን ያው በቀጥታ ከጥቅስ ሳይሆን በጀነራሊ በሁለቱም በኩል ባለው አስተሳሰብ መልሻለሁ እና ጥቅሶችን ደግሞ አንተ እንደ ሞዴሬተርነት ጥቅሶችን ከቁርአንም ከወንጌልም አስቀምጥልን። አንተ ያነበብከው ከየት እንደሆነ አታውቅም ማለት ጥቅሱ መጥቀስ አትችልም? ቁርአን ላይ ያነበብክበትን ወንድም አለም ጥቅሱን ቀጥታ መጥቀስ አልችልም። አንተ ደግሞ ቁርአን ከፍተህ ስላለክ ጥቅሶቹን ማስቀመጥ ትችላለና ከዛ ላይ ንግግር እናደርግበታለን። የሆነ በሁለቱም ሳይድ ፍሎ እንዲኖረው አድርገን እናውራበት። ኦኬ እሺ። እኔ የጠየኩት መጀመሪያ ቁርአን ላይ ስለሌለ ነው። መልካም። ባይብል ላይ አለ? ባይብል ላይ አንብቤ ያለው ብለሃል አይደል አንተ? የሚለውን ነገር እስልምና ያስቀመጠው ትምህርት አለ? አዎ አለ። እሺ ምን ቁርአን ላይ ነው ወይስ ሐዲስ ላይ? ቁርአንና ሐዲስ ምን እንደሆነ ነው የምታምነው አንተ? ምንም ይሁን አንተ የምታምንበት በሱ ነው አይደል? አንተ የምታምንበት በሱ ነው። አዎ በቃ ስለዚህ አንተ ከምታምንበት ከሱ ማስረጃ አስተህ አይ ቆይ ለምን ዲፌንሲቭ ትሆናላችሁ? ለምን ማለት ነው በሁለቱም ሳይድ ፍሎ እንዲኖረው። ኦኬ ከቁርአን የለም ብለሃል አንተ። ቁርአንን መሐመድ አውቀሃል። ለምን አልተጨቃጨኩም። ለምን ትጨቃጨቀው? ማምጣት አትችልም። ስለዚህ ዲስከሽን ነው። ዲስከሽን መጨቃጨቅ ከመሰለ ሌላ ታሪክ ውስጥ ነው። ሆነ ያ ዲስከሽን ይባላል፣ ውይይት ይባላል። ዝም ብለህ ግን ከኪስህ የመሰለህን በመሰለኝና በደሳለኝ የምትናገር ከሆነ እሱ ወሬ ነው እንጂ ዲስከሽን አይደለም ወንድማችን። ኦኬ ስለዚህ ከእስልምናው ማስረጃ የለም መሐመድ ማለት ነው። ኦኬ ወደ ሌሎች ማለት እንችላለን። ሰሚር አንተ ያቅርባ። በሁለቱም ሳይድ እኮ ነው ፍሎ ክፈትለት። ማቴዎስ ወንጌል ምዕራፍ 18 ወይም 19ን ክፈተው። ከዛ ታዳምጣለህ ቁጭ ብለህ፣ አሊያም ከሰሮነ ታዳምጣለህ፣ አሊያም ማስረጃ ብቻ ትጠቅሳለህ። ትሰማለህ ክርስቲያን? አለፈ
ኦኬ ማቴዎስ ወንጌል ምዕራፍ 18 እንደዚህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሕፃናት ምንድን ነው ያለው? ስለ ሕፃናት አስተማረ። ሰሚራ እንደሚጠፍ በዚያ ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆናል አሉት። ሕፃንም ጠርቶ በመካከላቸው አቆመ። ምንን ሕፃን ትሰማለህ? እንዲህም አለ፣ እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃንም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማይ የሚበልጥ እርሱ ነው። እንደዚህም ያለውን እንደ ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል አላቸው። ሕፃናት የመንግሥተ ሰማያት ምሳሌ ሁሉ ናቸው። ፓራላል። ስለዚህ አንድ ጥቅስ መጥቀስ ትችላለህ? ሕፃናት ተብለው መንግሥተ ሰማያት የተነገረላቸው በቁርአን ላይ መሐመድ፣ ሕፃናት ተብለው መንግሥተ ሰማያት ለነሱ አይነት ነው የሚገባው ተብሎ የተነገረበት ጥቅስ አለ? መሐመድ፣ ሕፃናት ተብሎ ለመንግሥተ ሰማያት ናቸው፣ የመንግሥተ ሰማያት ለሕፃናት ነው፣ እንደነሱ ላለ ነው የሚገባው የሚል ቁርአን ላይ አለ? አዎ ንጹህ ናቸው ብሎ ተቀምጠዋል። ጊዜ ስጠኝና ጉግል አድርጌ እመለስበታለሁ። ማስረጃውን አቅርብልሃለሁ። ግን ከቁርአን ነበር፣ አንተ ከጉግል ነው የምትፈልገው? እሺ ጥሩ። አንተ እንደ ሞዴሬተርነት ማለት ነው ዘለፋውን ተው። የሆነ በኃጢአት የተወለደው ሕፃን እናንተ እኮ ዘለፋ እኮ አይደለም። አይ እናንተ በኃጢአት የተወለደው ሕፃን እናንተ እኮ ዘለፋ እኮ አይደለም። አይ እናንተ መሐመድ ሕፃናት መንግሥተ ሰማያት ይግቡ የሚል ቁርአን ላይ ማሳይ ጥቅስ ጠቀስክ ነው? ወሬ እያወራ ነው? ከጉግል ይዤ እመጣለሁ አለ። ከጉግል መልስ አይቀርብልህም እንዴ? ከምንድን ነው አንተ? ከቁርአን ልክ እንደዚህ ያ ቁርአንና መጽሐፍ ቅዱስ ነው ከፍተን የምናሳየው። ቻው ሺዘን እኔን ሲሪየስ መልስልህ። እኔን መልስልህ። እኔን ጠይቀኝ። እኔን መልስልህ። እኔን መልስላችሁ። እኔን ጠይቁኝ። እፎይ ሰላም ውለሃል? እንኳን ደህና ቆያችሁ። መልካም። ሕፃናት መንግሥተ ሰማያት ይገባሉ የሚል እስኪ ቀጥታ ከቁርአን ጥቅስ ስጠኝ። እሰጥሃለሁ በደንብ በሰፊው እንጂ ምን ችግር አለ ወንድሜ? እንካ እንደሚል ታውቃለህ። ለሕፃናቶች እንደላጥፋሉ ሸፋዓ ይልሃል። ሸፋዓ ማለት እቺን ነገር አዳምጥ። እዚህ ጋር በአማርኛ ልተንትንልህ። ሸፋዓ ማለት ኃጢአት የለባቸውም ማለት አዳምጠኝ ማለት ትልቅ ሰው ወደ ሕፃናት ይመለስ አይደለም። ይኸውልህ ትልቅ ሰው ወደ ሕፃናት ይመለስ አይደለም። ሸፋዓ ኃጢአት የለባቸውም። ለምን ነው ኃጢአታቸው የሰሩት ነው እንጂ ምን ሕፃን ልጅ ምን ኃጢአት? አትጩህ፣ ድምፅህን ቀንስ። እሺ ይኸውልህ ሕፃን ልጅ ኃጢአት አይሰራም። ኃጢአት ያልሰራ ሁሉ መንግሥተ ሰማያት ክፍት ነው። ድምፅህን ቀንስ። ቀንሻለሁ እኮ። ሕፃናት ሁሉ መንግሥተ ሰማያት እንደሚገቡ የሚናገር አንድ ጥቅስ ጥቀስ ነው ያልኩህ። ጠቀስኩልህ እኮ። ምን ላይ? ቁርአን ላይ አልኩህ እኮ። ስንተኛው ሱራ? ሱረት አልበቀራ ላይ ታገኘዋለህ። አልበቀራ ስንተኛው አያ? እስከ
117 116 አካባቢ ታገኘዋለህ። ኦኬ ክፈተው ክርስቲያን ህፃናት መንግስት ሰማት ይገባሉ የሚል ማለት ነው። ይኸውልህ እዚህ ጋር ተወጓገሙ። ቆይ ተረጋጋ። ጥቅሱ ብቻ ይነበብ። ኦኬ ላሚቷ ምዕራፍ አላህ ልጅ አለው አሉ ከሚሉት ጠራ። የአላህ ልጅ ነው ገነት የሚገባው? ኦ አይደለም። በሰማያትና በምድር ያለው ሁሉ የእሱ ነው። ሁሉም በእርሱ ታዛዥ ናቸው። ሰማያት ምድር ያለ ቢጤ ፈጣሪ ነው። ነገርንም በማስተካከል በሻ ጊዜ ለእርሱ የሚለፉን ነው። አዳም ይህ ዘመት ሄደውን ቁርአን ታውቀዋለህ እኮ ያዝከው ቁርአን እኮ ሁለተኛው ቁርአን 116 እና 117 አልክ። እኛ አላህ ልጅ የት ይገባል? ገሃነም ነው የሚገባው ገነት ይገባል ብለን አልጠየቅንም፣ ስለ ሰው ልጅ እንጂ። አላህም ልጅ አለው አሉ። ኦኬ ጥራት ተገባው አይደለም። በሰማያትና በምድር ያለው እርሱ ነው። ሁሉም ለእርሱ ታዛዦች ናቸው። ሰማያትና ምድር ያለ ቢጤ ፈጣሪ ነው። ነገርን ሁሉ ባይሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውም ይሆናል። እኔ ጠየቁ ምንድን ነው ህፃናት የት ነው የሚገቡት ነው ጥያቄ። አንተ ብታመጣልኝ አላህ ልጅ የለውም። የአላህ ልጅ ከሆነ የትም ይግባ፣ እኛ አይመለከተንም። ስለሱ ልጅ ስለኛ ልጆች ነው። ቃሲም ሰሚር አለ። ሰሚር ቃሲም ሀያት መቀጠል ትችላላችሁ። ማስረጃ ካላችሁ መቀጠል ትችላላችሁ። ሰሚር ሰሚር እየተማረ ምን አልክ? ጥያቄውን በደንብ ስላልሰማ እስኪ እንደገና። ህፃናቶች ሲሞቱ የት ነው የሚሄዱት? በቁርአን አስተምሮ መሰረት የት ነው የሚገቡት ህፃናት ሲሞቱ? አሁንም አልሰማም። ይሰማል ነው ያ ይሰማል። ኦኬ ሜቢ አለ። ትናንት ወንድ ነው ሴት? ትናንትና ወንድ ነበር፣ ዛሬ አላውቅም። ሀያት አለ። ቃሲም ምን አለ? መለሰ እንደ ቃሲምስ? ማስረጃ ይዤ መጥቻለሁ። ከፈለግ ሬዲ ካውንክ። ኦራይት እሺ፣ ቀጥል። ከመለሳ አትውጣ፣ መረጃ ካለ። ኦኬ ሱራ ስንት? ከሀዲስ ነው ያገኘሁት። ቁርአን ላይ የለም ማለት ነው? ከሀዲስ ነው ያገኘሁት። ለጊዜው ቁርአን ላይ የለም ማለት ነው? አላህ አቅም የት እንደሚገቡ ማለት ነው? አይ መረጃ ነው የምትፈልገው? ቆይ አይ ለመማማር ነው እንጂ አሁን ማለት ነው። አላህ ሁሉንም ነገር አዋቂ ቻይ ነው። እሱን አለማመን አይ በመረጃ ከሀዲስ እና ከቁርአን አምጣ ነው ያልከኝ። ሆነ እንቀንስ። ቁርአን የጠየቁ ስለዚህ አላህ አቅም ማለት ነው። ስለ ህፃናት የት እንደሚገቡ አላህ አቅም። ከዛ በኋላ አቅም ካልከኝ በኋላ ሀዲስ ውስጥ እንሄዳለን። ሀዲስ ደግሞ ምን አይነት ችግር እንደሚያመጣ አሳያለሁ። ለጊዜው ግን
አላህ አቅም አይደለ የት እንደሚገቡ። ሐዲሱ ጋር ስትሄድ ደግሞ ትቀበርበታለህ። ሌላ መዘዝ ዞብህ ይመጣል ሐዲስ ስትሄድ። ኤኒዌይስ አላህ ያውቃል። ሰዎች ናቸው የሚያውቁት፣ አላህ ነው የሚያውቀው ምኑን ህፃናት የት እንደሚገቡ። አንተ እኮ የምትገርመኝ ሰው ነህ። ምንድን ነው የምትከተለው እምነት? ወደዛ ትሄዳለህ። ወደዛ የባሰ ስለሚቀብርህ ነው። በጣም ነው ችግር ውስጥ የሚካትህ። መጀመሪያ ከቁርአን አለፈ። አንተ ራስህ የአባትን ተረት ተረት እያመንክ ማለት ነው ትቀበርበታለህ ትላለህ። እንደ ኢትዮጵያ ውስጥ ያለውን ብቸኛ እምነት እየተከተልክ ደግሞ እኔ አሁን አልናገርህም። አንተ ባይ ክርስቲያን ምን ታውቃለህ? ኢትዮጵያ ውስጥ ለካ ብቸኛ ያለን እምነት ነው የምናምነው ለካኛ። ዋው! ኢትዮጵያ ውስጥ ብቸኛ የምናምነውን ሙሐመድ ሰምቶታል፣ ግን በቁርአን ውስጥ አካቶታል። ዋው! አላህ ያውቀዋል። ኢትዮጵያ ውስጥ ብቸኛ የምናምነውን እምነት አይታወቅም አለ። አላህና ሙሐመድ እንዴት አወቁ? ካዳ አማርኛ ይሰማል ማለት ነው። ሙሐመድ እንደምታምነው የአባትን ተረት ተረት እኮ ነው የምታምነው። ዱቅና የምታምኑት አሁን ማለት ነው። እኔ በጣም ደስ የሚለኝ እናንተ ቁርአን ላይ ፎከስ አድርጋችሁ ማስረጃ አለ ትወርዳለህ። ገደል ግባ። አረ ሙሐመድ እስተነ ተከታዮቹ 1971ኛው አያደ ገሃነም ትገባላችሁ ይላል። ሁላችሁ መደርሷ ወራጅ እንጂ አንዳችሁ ማከሩም ይላል። እኔ ለምን ገደል ገባለሁ? እኛ አንተ ገሃነም ትገባ እንድወጣ እየታገልኩ ነው። አንተ መጀመሪያ ከድንቁርና ውጣ። ከጎጀምና ከጎንደር ካሉት ወንድሞችም ከድንቁርና መጀመሪያ እነሱን አውጣና ከዛ ወደ እስልምና ትመጣለህ ማለት ነው። ቴንኪው ሳያል ቡካሪ 1913ን ካርከው ማለት ነው። ከመሐመድ ጋር ታመሳስለኝ ነው። ክፈትለት ክርስቲያን። ከመሐመድ ጋር መሳሰለኝ ከጎጃም ከጎንደሮች እና ከነሱ ጋር ድንቁርና አለኝ። ሜይ ቢ መሐመድን መስለነው ነው ጎጃም እና ከጎንደሮች ጋር ምንድን ነው ተመሳስዬ ድንቁርና አስገባው እና ከመሐመድ ጋር እኩል ሆንኩ ማለት ነው። ማለት ይከብደኛል፣ ምክንያቱም እኛ እንደዛ እንቀበልህም። ድንቁርና ለማሜ እንተውልሃለን። ይኸው ማሜ ደንቆሮ ነኝ ስላለ ሎክ እንደዚህ ይላል። the prophet said we are an illiterate nation we neither write nor accounts እኛ መሀይም ህዝቦች ነን፣ መጽሐፍም ማንበብም የማንችል ይላል። ሱራ 960 ክፈተው። አላህ ከዛ አወጣን ወደ እውቀትም ወደ ብርሃንም አዳምጥ። ድንቁርና በቀራ 2:18 ነው ክፈተው። አዳምጥ። ጥቅሶችን ከቦታ ወደ ቦታ እየቀጣጠልክ ማለት ነው። ድንቁርና ምን እንደሆነ ላሳየህ። አዳምጥ። አላህ አሁን ለምሳሌ አዳምጥ። አሁን አላህ ነው ቤት የገባው። ደንቆሮ አትበል። አላህም እንደዚህ ነው የሚለው። አላህም እኮ ላነብበት ዶንኪ ቆይ አዳምጥ። እሱንም ሰጣለሁ። ዶንኪ ቢለው ጥቅስ ቀጣጥለ ማለት ነው። አዳምጥ። አላህ ተረጋጋ። ከዛ ደግሞ ወደዚህ ትመጣለህ፣ ትቀጥላለህ። ይሄ ትበላ አላህ ረፍ። ደንቆሮች፣ ዲዳዎች፣ ሽውሮች ብሎ የሚሳደበው አላህ ነው። አላህ ነው ቤት የገባው ዛሬ። ተረጋጋ። ዶንት ቢ ነርቨስ። ተረጋጋ። ቆይ ይሁን በቃ። አላህ ከስሩ ያላ ወንድም ነው። ታላቅ ወንድም ነው፣ ታናሽ ወንድም ክርስቲያን አለ አለ። ተመልሰሃል። ግን በቃ በጣም እንትን እያለ ነው፣ እያስቸገረ ነው። ይብቃል።
ይለፈን ዛሬ ወይ ትንሽ እንሞክረውና ወይ ካልሆነ እንትን ማለት ይሻላል መሰለኝ። በጣም ዲስተርቢንግ ነው በእርግጥ። እሺ ሰሚር ቃሲም ካላችሁ መቀጠል ትችላላችሁ። ሰሚር ሉክ ይሄን ነገር ብዙ ጊዜ ሙስሊሞች ሲቀጣጥፉት በጣም ስለምንሰማ ነው። በጣም ይዋሻሉ ታውቃላችሁ። በተለይ ቲክቶክ ላይ ያሉ ኡስታዞች፣ ሶሻል ሚዲያ ላይ ያሉ ኡስታዞች በጣም ነው የሚያጭበረብሩት፣ በጣም ይዋሻሉ። እንዲያውም የሆነች አንዲት ሴት ተናግራ እንደዚህ አጭበርብረው የወሰዷት ያሰለሟት ማለት ነው። ምን አለች? እኔ በክርስትና በእስልምና ሰዎች ህፃናት ሁሉ ሲሞቱ ገሃነም ነው የሚሄዱት ተብዬ ነው የሰለምኩት ብላ ስትናገር ሰምታለች። እና ሰምተናታል። የሆነ ቪዲዮ አለ። የሆነች አንዲት ልጅ ነበረች ያቀረበቻት። ሰው ምንድነው ቁርአን ሳያስተምሩ ሀዲስን ሳያስተምሯቸው ነው እንትን የሚሏቸው ማለት ነው። ነገር ግን ሙሐመድ ራሱ ተጠይቆ በዚህ ጉዳይ ምንድን ነው ያለው? ሙሐመድ ራሱ ያውቃል። ኢቭን ህፃናት ሲሞቱ የት እንደሚገቡ ያውቃል። ህፃናት ሲሞቱ የት እንደሚገቡ ያውቃል? አያውቅም። ቁርአን ላይ የተጠቀሰ ነገር የለም። ህፃናት ሲሞቱ የት ነው የሚገቡት የሚለው የተጠቀሰ የለም። በፊት ሁሱን እከተል ነበር አየው ነበር እና አስታውሳለሁ። ቪዲዮ ሁላ አለ እስካሁን ድረስ በክርስትና ህፃናቶች ወደ ገሃነም እንደሚገቡ መረጃ አምጥቷል። ቪዲዮ የሆነ በአረበኛ የሰራ ሰውዬ ማስረጃ አምጥቷል። አሁን ድረስ ረጅም ቪዲዮ ነው እንጂ አለ እኔ ጋ ያንን በአረበኛ ሲያወራ አያችሁ አይደል ምናምን ብሎ መረጃ ሁሉ አምጥቶ አውርቷል። አስታውሳለሁ። እኔ ሁለተኛ አምላካቸው እኮ አረብኛ ነው ዜድ አረብኛ ሁለተኛ አምላካቸው ነው። አለው አይደለ? እና ብዙዎች በዛ ሊሸወዱ ይችላሉ ልል ፈልጌ ነው። አለ ያወራበት ቪዲዮ ለራሱ ኦኬ። ጽቦቅ ነው ጽቦቅ። ሰሚር ምን አልክ? ሰሚር ይሰማል? ሰሚር ኦኬ። ረመዳን እንኳን ደህና መጣ። እፎይ እኔ ነኝ የማልሰማው። ምንድን ነው አቦ? ዛሬ የሚደብር ነገር ነው። እንዴት ነህ? ሰላም ነው? የኔ አይሰማም እንደ ሰሚር? እንፎግር በቃ ዛሬ ይበቃናል። መተኛ ጥሩ ነው። ሰበብን ፍጠር። ያ ክርስቲያን ሌላ ጊዜ መግባት እንችላለን። ሄሎ አላችሁ ወይ? ጥሩ ነው። ከሰሚር ጋር ነው ችግር ያለው። ከሌሎች ጋር አውሩ። ሰሚር አለ አንዴ እንሞክረውና ሰሚር ወደ ሌላ ሰው ስንሄድ ከዛ ጣልቃ ትገባለች አለኝ። አዎ ይሰማል። እኔም እየተሰማ ከሆነ መልስ ሰምተዋል። ጥያቄው ክርስቲያን ይሰማል።
ክርስቲያን ሰሜርና ሶርዶ ይሰማል። እኔም ጥያቄ አለኝ። ጆይ አምጣ ማስረጃውን አምጣ። ክርስቲያን አንተ ሞዴሬተር ነህ። እስኪ አንተ የዮሐንስ ወንጌል ክፈተውና ኦኬ። ህፃናት ሲሞቱ ገሃነም ወይ ገነት እንደሚገቡ የዮሐንስ ወንጌል ላይ ነው ያለው? አይ እሱን ሳይሆን ዮሐንስ ወንጌል ላይ ነው ያለው፣ ቁርአን ላይ የለም። አንተ ጥያቄ ቀርበሃል፣ እኔም ጥያቄ ለቀርብ ነው እኮ። ጥያቄ ጠየቅኩህ መልስልኛ መጀመሪያ። ዝም ብለህ እናንተ ጥያቄ ማብዛት እናንተ የጠየቃችሁ ያለው ቁርአን ላይ አለ ወይ ሐዲስ ላይ አለ? የሌለ ቆይ የለም ቁርአን ላይ። እሺ አምጣው። እሺ ቁርአን ላይ ካለ አምጣው እስኪ ማስረጃው። ቁርአን ላይ ህፃናት ሴቶችን ስለማግባት አለ። ህፃናት ሴቶችን አግቡ ይላል። እኛ ስለ ህፃናት ያገኘነው ቁርአን ላይ ያገኘነው ህፃናትን ማግባት ትችላላችሁ የሚል አለ። እሱን ስናነብ አግኝተናል። ህፃናት ግን ገነት ይግቡ ገሃነም ይግቡ ሲሞቱ አይታወቅም። ያኑ እስኪ ከየት ያገኘው አንቀጹን አምጣልኝ እስኪ ማስረጃ። አንተ ማምጣት አትችልም? ሰሚር ማምጣት አትችልም? ማስረጃ እችላለሁ፣ ጊዜ ይወስደኛል። ችግር የለውም። ወስደህ ይዘህ አምጣ። ጊዜ ወስደህ ይዘህ ነው። እስከዛ ያለኝ ጥያቄ መልስልኝ አንተ። ይዘናና ከዛ እንመልስልሃለን ጥያቄን። ችግር የለውም። መጀመሪያ ይሄንን አንተ መገንዘብ መረዳት አለብህ። የህፃናት ድምጽ እየሰማው ነው ደግሞ አጠገብህ፣ ወይ ልጅ ሊኖርህ ይችላል። እቺ ህፃን ልጅ ብትሞት ገነት ነው ገሃነም ነው የምትገባው የሚለውን ነገር እስኪ አጣርተህ እና መረጃ ይዘህ። አንተ ስለ ራሴ አልጨረስክም፣ ስለ ህፃን ታወራለህ እንዴ? ማስረጃውን ሰሚር፣ አሁን ሌላ ወሬ አታወራ። ማስረጃውን ይዘህ ነው። አንተ እኮ ማውራት ያለበት ስለ ህፃን ልጅ ሳይሆን ስለ ሃይማኖት ነው። ስለ እስልምናና ስለ ክርስቲያን አንተ የምታመንበት እምነት ማለት ነው። ኦኬ። ስለዚህ እስልምና ስለ ህፃናት ምንም የሚለው ነገር የለም ማለት ነው። which means እስልምና ሃይማኖት ለህፃናት አይሆንም። እስልምና ሃይማኖት ህፃናትን አያቅፍም። ስለ እስልምና የምታወሩ ከሆነ ህፃናትን አይመለከትም ማለት ነው። እና መሰግናለን። ቴንክ እስኪ ይመለከታል። ወንጌል ምን ይላል? ስለ ህፃናት ወንጌል ምን ይላል? ይመለከታል። ህፃናትን አንተ ክርስቲያን አትቅጠፍ። ወሲብ አድርገሃት እንዴት መፍታት እንዳለብህ የተጠቀሰው በቁርአን ውስጥ ብቻ ነው። በመጽሐፍ ቅዱስ ውስጥ ህፃን ልጅን አግብተህ ፔሬድ ያላየችን፣ ልብ በል ፔሬድ ማየት ያልጀመረችን ህፃን ልጅ ወሲብ ካደረካት በኋላ ልፈታ ስትል መቼ መፍታት እንዳለብህ በመጽሐፍ ቅዱስ ተጠቅሷል? አልተጠቀሰም። ይሄ ብቸኛ በቁርአን ውስጥ ብቻ ነው የተጠቀሰው። ፔሬድ ማየት ያልጀመረችን ህፃን ልጅ ወሲብ አድርገሃት እንዴት መፍታት እንዳለብህ መቼ መፍታት እንዳለብህ በቁርአን ብቻ ነው የተጠቀሰው። በህፃናት አልተጠቀሰም አትበል። ገሃነም ይገባሉ ገነት ይገባሉ የሚለውን ተወውና ዋናው ነጥብ እነሱ ውስጥ የሚገባባቸው ሰውዬ ከገባባቸው በኋላ ልፍታቸው ቢል እንዴት ነው እሱ መቼ ነው እሱ የሚለው ተጠቅሷል። ዋናው እሱ ነው አይደለ ሰሚር? ክርስቲያን ሰሂህ ሙስሊም 2662 እንክፈት። አላህን እንጠይቃለን። አንተ ሰንበዴ ያወራውን ወሬ ትነግረናለህ።
ምን ነው አንተ አሁን ቆይ ተረት ዱቅና መጽሐፍ ምናምን እያነበብክ እያመንክ ማለት ነው። አሁን ይሄ አትሊስት ዱቅና መጽሐፍ የሚለስ ያሳየኝ ናና ዱቅና መጽሐፍ የሚለው ነው። ዱቅና መጽሐፍ ተረት የሚለው ነው። እናሳየ ተረት ነው የሚለው ያውላችሁ እንደዚህ ነው የሚያጭበረብሯቸው። መስጊድ ውስጥ ትልልቅ ኡስታዞች እንደዚህ አይነት እንደ መሐመድ አይነቱን ጀዝባ ሲያገኙ መሐመድ የሚባሉ ሰዎች በሙሉ ጤናማ አይደሉም እንዴ የሚጫወቱባቸው። ባለፈውም አንደኛው ገብቶ አይታችኋል። ዲቁና መጽሐፍ አለ። ዲቁና መጽሐፍ ተረት ክፈት እስቲ ዲቁና መጽሐፍ ተረት የሚባል እንደዚህ አይነት ጀዝባ ነው ያፈራ ነው ብሏል። ምን አይነት ጀዝባ ነው ያፈራችሁት ኡስታዞችና ሼኮች? ዲቁና ተረት የሚል መጽሐፍ የለንም እኛ። መስጊድ ውስጥ የምንነግሯቸው እንደዚህ አይነት መሐመድ የሚባል ሪካርድ አድርጉና ላኩለት። ኡስታዞች፣ ሼኮች እንደዚህ አይነት መሐመድ የሚባል ነው ያፈራችሁት። የዲቁና ተረት መጽሐፍ የሚባል ክርስቲያኖች ታመልካላችሁ ታመናላችሁ እያላችሁ የምታስተምሯቸው ኡስታዞቻችሁ እየሸወዷችሁ ነው። መሐመድ እየሸወዱ ነው። መስጊድ ላይ እያታለሉህ ነው። ንቃ። ምንድነው እሱ? በጋለ ብረት ቂጥ መተን መውጋት አለብን አንተን ለማንቃት። ዲቁና ተረት መጽሐፍ የሚባል የለንም እኛ። ኡስታዞች፣ ሼኮች ቅጣፊ፣ ወራዳ፣ ውሸታም ስለሆኑ የነገሩህን እኛ ጋር አትምጣ። እያጭበረበሯችሁ ጋንም እየከተቷችሁ ነው። በሐሰት ነገሯችሁ መስጊድ ላይ እየሰማ እኛ ጋር አትምጣ። የለም እንደዛ አይነት መጽሐፍ። የዲቁና ተረት መጽሐፍ የሚባል የለም። ላክለት ለዛ ኡስታዝ። ከስድስተኛ ክፍል ያቆሙ ኡስታዞቻችሁ ወራዳ ውሸታም ስለሆኑ የሚነግሯችሁን ተረት እኛ ጋዛችሁ አትምጡ። እንደዚህ አይነት መጽሐፍት የለንም እኛ። ሙሐመድን እየተከተልክ ጋንም ነው የምትገባው። ሙሐመድን ተከትለን እንደ አይሻ ነው የምታገባው። ህፃን ልጅ ማለት ነው። ህፃናት የት ነው የሚገቡት? የሚታወቅ ነገር የለም። እንደ ሙሐመድ ሮጠህ ህፃን ልጅ ጋር ላዋሌ ከመስፈር ይልቅ ህፃን ልጅ ብትሞት የት ነው የምትገባው? ሙሐመድ ለምሳሌ በ56 ዓመቱ የ6 ዓመት ህፃን ልጅ ሲያገባ በ9 ዓመቱ የ30 ወንዶች ጉልበት ያለው ዲፍላወር ሲያደርጋት ብትሞትበት ኖሮ ገሃነም ነው የምትገባው ገነት ነው የምትገባው ብላችሁ ኡስታዛችሁን ጠይቁት። የ40 ሰው የወሲብ ጉልበት ያለው ነብያችን የ6 ዓመት ህፃን ልጅን አግብቶ ወሲብ ሲያደርጋት በ9 ዓመት ብትሞትበት ኖሮ የት ነው የምትገባው ብላችሁ ጠይቁ ኡስታዛችሁን። ገነት ነው የምትገባው ገሃነም ነው የምትገባው ብላችሁ ጠይቁ። መጽሐፈ ዲቁና መጽሐፈ ምናምን አትበል። የለም እንደዚህ አይነት ወራዶች ውሸታም የሆኑ ኡስታዞቻችሁና ሼኮቻችሁ የሚነግሯችሁ እኛ ላይ የሚቀጥፉት ነው። አይበቃም? ወጋውክ እንደ ለፈለፍከ አይበቃም? ማሚ የዘላን ተረገጥከ። አይበቃም? 10 ደቂቃ ለፈለፍከ ያ ለ10 ደቂቃ ኢሚሌት ማድረግ አለባችሁ። ዘመዶች ይሄንን ሲያዩት ሪቴት እንዲያደርጉ እንደዚህ አይነት ውሸት እንዲዋሽ መዋሸት ዋጋ እንደሚያስከፍል እንዲያውቁት ነው። በኩል 10 ደቂቃ ለፈለፍከ ጠጣ፣ መጠጥን ጠጣ፣ ሁለቱ ሰድ እንዳያሰክርህ እንጂ በገነት ትደርስበታለህ። አትቸኩል። የተጣራ ጥጃ ታላ ይጠመቀው። አይ እዚህ ጠጥተህ ሰከርበት። ችግር የለውም። እኔ አንተን ገነት እዚሁ እየኖርኩት ስለሆነ በገነት አላ ጠምቆ አስተናግዳለሁ። አብሽር። ዶንቆ ምላሽ አለ የለህም? ምላሽ አለ የለህም? 10 ደቂቃ ስጠኝና ምላሹን እነግርሃለሁ። ምንም እንዳዘጋኝ ድምፅህን ሚውት እንዳታረግ። ቅድሚያ ጥቅስ ጥቀስ። ቅድሚያ መጽሐፍ ቁርአን ላይ ጥቅስ ጥቀስ። ከጥቅስ ነው እንደ አንተ የጀመርከው? ለ10 ደቂቃ ያወራከው እኮ ማለት ነው። ኡስታዞችን እየተሳደብክ ነበርክ። አልተሳደብኩም። የነገሩን ተረት ዘመታ እዚህ ልጠፋ ሞከር የለም ነው ያልኩህ። ኡስታዞች አንተ እኮ ጥፋተኛ አይደለም መሐመድ። አንተ ነህ ጥፋተኛ። ያመንት ነው ጥፋተኛ ነው። አንደኛ ስሙ ተጽዕኖ ያደርግብሃል፣ የማይሞይ ስም ስለሆነ። ሁለተኛ ደግሞ ኡስታዞቹ ተጽዕኖ ያደርጉብሃል። ሶስተኛ ደግሞ የምትከተለው እምነት የማይሞች ስለሆነ ተጽዕኖ ያደርግብሃል። ስለዚህ አልፈርድብህም። አንተ ፐርሰናሊ ብትጠይቀኝ እኔ ባንተ አልፈርድም። ስለዚህ ነኝ ተስባለህ እምነቱ አንተ አሁን እንደዚህ እኮ ኢቅራ ብሎ ነው የሚጀምረው። አዎ ማስረጃ ነው ይሄ። ኢቅራ ብሎ ነው የሚጀምረው። ኢቅራ ማለት ደግሞ እንዳንተ አይነቱ ደንቆሮ አንብብ ማለት ነው። ቁርአን የሚጀምረው እንደዛ ለመሆኑ አንድ ማስረጃ አምጣልኝ። አንድ ከቁርአን ውስጥ ቁርአን የመጀመሪያው ምዕራፍ ለመሆኑ አዳምጥ። ቆይ ጥያቄውን አዳምጥ። የቁርአኑ መጀመሪያ ምዕራፍ ለመሆኑ እሱ ኢቅራ የሚለው አንድ ማስረጃ ብቻ ስጠኝ። ከቁርአን ውስጥ አንድ ማስረጃ
ማስረጃ ስጠኝ። ኸለቀል ኢንሳነ ሚን ዐለቅ ማስረጃ የመጀመሪያ ምዕራፍ ለመሆኑ ማስረጃ ስጠኝ። የመጀመሪያ ምዕራፍ ለመሆኑ ከቁርአን ውስጥ ስጠኝ። እሱ ነው ሰጠውክ እኮ ሱራ ስንት ሱራ ስንት ኢቅራ ይላል ፈልግ አንተ ታዲያ ኢቅራ ማለት የመጀመሪያ ምዕራፍ ለመሆኑ ማስረጃ እኮ ነው የጠየቅኩት። ወጊል ሚውት አድርጋለም ተወዳለህ አራንታበቅ የመጀመሪያ ምዕራፍ ለመሆኑ ከቁርአን ውስጥ ማስረጃ ትላለህ አንተ ለመፈጠርህ ማለት ነው። ከባይብል ወይም ከመጽሐፍ መረጃ ታቀርባለህ። አንተ አለክ በህይወት ማስረጃ አለኝ በጋን እሺ አንዴ ሙይር አይ በመጽሐፍ መረጃ ታቀርባለህ። አንተ ያለክ በህይወት አሁን ማምጣት ትችላለህ አትችልም? እኔ በህይወት እንዳለው ማስረጃ ስጣለኝ። አንተ በህይወት አለክ ሙት መንፈስ ምን ታናገር መሰለህ አለ ጋጋን ጨነቀህ ረቲ ታረጋ ያውላችሁ ማስረጃ ስጠይቀው ምንድነው ከመጽሐፍ አንተ በመኖር ፕሊስ ተረጋጋ ብሮ ተረጋጋ ቆይ ተረጋጋ መረጃ ንገር አንተን በመኖር መረጃ ስጠኝ ታሰሩን በቃ መረጃ ስጠኝ ታሰሩን አይሻል ጨነቀው መቃብር ውስጥ ያለ እህል ነው የተሰማው በመዶሻ ሲቀጠቀጥ ማለት ነው። ቁርአንን እዛችሁ በደቂቃኛ ፊት መቆም አትችሉም። ትናንትና የጻፏቸውን ኡስታዞቻችሁና ሼኮቻችሁ ተረት በአረብኛ እዛችሁ መጣችሁ ትሸውዳላችሁ ምንም አያውቅን እንጂ ቁርአንን እዛችሁ እኛ ፊት መቆም አትችሉም መቼም። ምክንያቱም ቁርአን ግልጽና ያልተብራራ ስለሆነ ግልጽ ስላልሆነ ስላልተብራራ ትናንትና የተጻፉ መጻፍቶችን ይሄ ሐዲስ ነው ብላችሁ ትሸውዳላችሁ። በእንደዛ አይነት በአረብኛ የተጻፈ ሁሉ ሃይማኖት የሚመስላቸዋል። በአረብኛ የተጻፈ ሁሉ መለኮታዊ ቃል ነው ብሎ የሚያምን ሙስሊም ነው ያለው። which is damn and stupid ነው ማለት ነው። ከዛ በአረብኛ የሆነ የተጻፈ ያመጣና ይሄው መልስ ይላል። ትናንትና እኮ ነው የተጻፈው። አያቴ የኖረበት ዘመን ላይ የተጻፉ መጻፍቶች ይዘው ይመጣል። ከአያቴም ወደ ዘራ አባቴ የኖረበት እድሜ ላይ ኧረ እኔም የደረስኩበት የተወለድኩበትም ማለት ነው። ከዛስ ይሄው በአረብኛ ስለተነበበ ክርስቲያኖች ጋር ሲሆን ኢቨን አርል ቸርች ፋዘርስን እንኳን ለመጠቀም ሪቴት ያደርጋቸዋል። ነው አንቀበልም፣ እሱን ትርጓሜስ አንቀበልም። እሱን መጽሐፍ ቅዱስን ብቻ ራሳችንን ተርጉመው ያዋጣል፣ ያስኬዳል፣ ያበላል። ትናንትና የተጻፈ መጽሐፍ ዘ ባይዘ ልስጣችሁ። ኢብኑ ተሚያ የትናንትና ሰውዬ ነው። ኢብን ከሲር ትናንትና የነበር ሰውዬ ነው። ነብዩ ከሞተ ከ700 ዓመት በኋላ የመጡ ሰዎች ናቸው። ሙሐመድ ከሞተ ከ700 ዓመት በኋላ የተጻፈ መጽሐፍ ነው የሚያመጡላችሁ። እንደው ቀረብ ይላል የሚባለው እንኳን ጠበሪ ማማት ጠበሪ ከ300 ምናምን ዓመት በኋላ ሙሐመድ እንግዲህ አስቡ። እነ ሙሐመድ አብደል ወሃብ የትናንትና ሰው ናቸው። ሙሐመድ ከሞተ ከ1000 ዓመት በኋላ የመጡ ከ1000 ዓመት በኋላ አብደላሪ ትናንትና የነበረ ሙሐመድ ከሞተ ከ1300 ምናምን ዓመት በኋላ የመጣ እና አልባኒ ሙሐመድ ከሞተ ከ1400 ዓመት በኋላ የመጣ መጽሐፍ ያመጣላል። ከ1400 ዓመት በኋላ ይሄን ይዞ ይመጣና እምነት ብሎ ያስተምራል። ኡስታዞቻቸው በዚህ መጠን ወራዳና ውሸታም ናቸው። በዚህ መጠን አጭበርባሪ ናቸው። በአረብኛ የተጻፈ ነገር ሁሉ ማስረጃ ብለው የሚያቀርቡ ትናንት የተጻፈ ሁሉ ስናት ጠቅሷል እኮ ሰማው እያለ ዝም ብሎ ይጽፋል ተነስቶ። አንተም እድሉን ካገኘ መጻፍ ትችላለህ። አለቀ። የእስልምና መጽሐፍ እንደዛ ነው። ቁርአኑ ግልጽና የተብራራው ነኝ ብሏል። እስቲ ቁርአኑ ይመልስ።
ቁርአኑ መመለስ ስላልቻለ ትናንትና ይነሳና ጥያቄ ኦኬ ሰንበዲ እንደዚህ ብሎ ጠይቋል። ቁርአን ውስጥ መልስ የለም፣ ሐዲስ ውስጥ መልስ የለም፣ መጽሐፍ ይጽፋል። ይኸው የሆነች አጤራ ላያችሁም ሲጠይቋቸው የሚመልሱት ሁሌም አጤራ ነው የሚከፍቱት። ታይታችኋቸዋል። የሆነች አጤራ ያወጣሉ። ትናንትና የተጻፉ መጽሐፍቶች ከዛ ብለው ማለት ነው። ክርስትናን ለማጥላላትስ የኤቴስት ጽሑፍ እዛው ይመጣሉ። እኛም አይመለከተንን የኤቴስቶችን እዛው ይመጣሉ። የሐሰት ጽሑፎችን እዛው ይመጣሉ ክርስትናን ለማጥላላት። ለሺህ ዓመታት ሲከተሉት የነበረውን ሐዲሳት ትናንት ይመጣና ዳሩ ሰላም ዳኢፍ ይለዋል። ትናንት የነበረ ሰውዬ አልባኒ ዳኢፍ ይለዋል። ለሺህ ዓመታት ግን ሳሂ ብለው የተከተሉትን ማለት ነው። እስልምና እንደዚህ ነው። ይሄን ሃይማኖት ብለው የሚከተሉት ባይዘይ የአምላክ ቃል ብለው የሚያስቡትን መልሰው ዳኢፍና ሳሂ የሚያደርጉት ከሆነ ምን አይነት ነው የአምላክ ቃል ሊሆን የሚችለው? ከዛ በኋላ እነዚህ ሰዎችስ እንዴት ነው ሊታመኑ የሚችሉት? ባህሪ እንኳን የሰበሰበው 6600 ምናምን ሺህ በላይ ነበረ። ቆርጠው 7000 ምናምን አስቀርተውታል። አሁንም ከሳሂህ ቡኻሪ ላይ እየቆረጡ እየጣሉ ነው። ከ1400 ዓመት በኋላ ሲያስቡት ሲያስጠላችሁ ይሄ ለነብያችን አይገባም፣ ይሄንንም አልቀበልም፣ ስለዚህ ዳይፍ እንበለው ይሄንን እያሉ መጽሐፍ እየጻፉ ነው። ዝም በል ሌባ መሐመድ ነው ሌባ። በምን ማስረጃ ነው? ሱራ 94 እስከ 95 ሌብነትን ፈቅዶልሃል ሀብት እንድታገኝ። ሱራ 8 ቁጥር 1 ላይ ከጦር ዘረፋ ገንዘብ ይጠይቋል። የዘረፋ ገንዘቦች የአላህና የመሐመድ ናቸው ብሎ ሌብነትንና ዝርፊያ ለራሱ ያደረገ መሐመድ ነው። ከሌሎቹ ነቢያቶች በ6 ነገር እለያለሁ አለ። ከነኛ ውስጥ አንዱ የምለየው እኔ ብቻ ነኝ በዘረፋ የምታወቀው፣ የዘረፍኩትን ንብረት እንድወስድ የተፈቀደው ለእኔ ብቻ ነው ብሎ ሌብነትን ሐላል ያደረገ ነብይ የተከተልክ እኔን ሌባ አትበለኝ። ኤሬስ ቶፒክ ላይ ፓራፍሬዝ አድርገውና ክርስቲያን ቀጥል። ያ ወደ ቶፒኩ እንመለስ። እየራቀ ስለመጣ ወጣ በሚገባ ተመልሶለታል። ሰማን ነው የሚለው ህፃናት ሲሞቱ የት ነው የሚገቡት ለሚለው ጥያቄ መልስ አላችሁ ሙስሊሞች? በጣም ቀላል ቶፒክ ነው። ብዙ ሊከብዳቸው አይገባም። አላህ በዚህ ጉዳይ ምንም የተናገረ መገለጥ ያወረደለት ነገር የለም ለሙሐመድ። ጅብሪል ይዞት የመጣው መልእክት የለም። ጅብሪል ይዞ የመጣው ምንድነው መልእክት? ሴቶቻችሁ ለእናንተ እርሻ ናቸው የሚል መልእክት ነው ይዞ የመጣው። ዘወል ህፃናትን ታሳቢ አድርጋቸው መመለሱት። ዘወል ህፃናት ይታያሉ። ያ ህፃናት ሲሞቱ የት ነው የሚገቡት? ገሃነም ነው ወይስ ገነት ነው የሚል ቁርአን ላይ የተጠቀሰ ነገር አለ ወይ? ሰማን አለ? ሰማን ወራቂ አረርቱ እስልምና መፈክር ነው። የመፈክር ሃይማኖት ነው። ባይዘይ ከመፈክር ውጭ ምንም የለም። ከዛ ትናንትና የተጻፉ መጽሐፍቶችን እያመጡ ይሸውዱበታል ህዝቡን ያታልሉታል። በቃ ምንም ማያውቅን ፊደል የገደለ ብቻ ነው ያለው ሁሉ ይህንን ህዝብ ይጫወቱበታል ማለት ነው። ትናንትና የተጻፉ መጽሐፍቶች እያመጡ ይደልሉታል ህዝቡን። ትናንት የተጻፉ መጽሐፍቶች ማለት ነው። እንግዲህ አስቡት፣ ትናንትና የተጻፉ መጽሐፍቶች ምንም ቢሆን ጥያቄ የሚነሳባቸውን ነገሮች ለመድፈን እንደሚመጡ ይታወቃል። እስልምና እንደዛ ሙጂብ ከድር ምንድን ነው እሱ? አብዱል እሱ ነኝ። እንዴት ናችሁ? ሰላም፣ እንዴት ነህ?
ነው ርዕሳችሁ ዛሬ? ዛሬ ህጻናት በቁርአን ውስጥ ህጻናት ሲሞቱ ገነት ይገባሉ ጥቅስ አለ። አዎ ጀነት ነው የሚገቡ ህፃን ልጆች ምንም ስለማያውቁ ምንም ወንጀል ኃጢአት ስለማይኖርባቸው ወደ ጀነት ነው የሚገቡት። ማስረጃ አለ? አዎ ግን ጥያቄ ልጠይቅህ ለመጀመሪያ ጊዜ። አይ ቅድሚያ ማስረጃ ስጠኛ። አንተ ያወራሃትን ጥያቄ ልጠይቅህ ስለገባው ልጠይቅና አሳያለሁ። ችግር የለውም ልጠይቅህ ፍቃድልኝ። አንድ ጊዜ ተጠየቅ እስቲ፣ አንድ ጊዜ ተጠየቅ። ለምን አትጠየቅም? ግን ለመጀመሪያ ጊዜ ለምን አትጠየቅም? እዚህ ጋር ልመልስ ጥያቄ ልትጠየቅ ነው አይደል? ተቀመጥከው አታልቅስ። ሶፍት የለንም። ጥቅሱን ጥቀሰውና ጠይቅ። ቅድሚያ ጥቅሱን ጥቀስ። ግን ስንት ሰው ነው ሻሃዳ መያዝ የያዘው በየቦታው ማለት ነው? አትድከም፣ ዝም ብለህ ጥያቄህን መልስ። ልቅ አሁን ስንት ሰው ነው ሻሃዳ? የሆነ ነገር ልል ነበር ተውኩት። ኤሬስ ኢዲ እንትና ኤስ ነኝ። ጥያቄውን ለምን ጥያቄ አትቀበል? አታልቅሱ። በቃ ኤስ ነኝ። ትመልሳለህ ወይንስ እንዴት ነው? በየየ ትቀጥላለህ። አብዱል ፈተና እንግዲህ ከእስልምና ሙስሊም ነው፣ እሱንም ትጨምቀዋለህ። ኦልሞስት እስልምና ስህተት ነው እያለ እያሳየ ነው። ዜድ ነኝ ከእስልምና የወጣች ነች። እሱ ነኝ። ትንሽ ጨጓራ ልላጥ፣ እንደውም ጨጓራ ልላጥ። ከበላይ ያሉት አራቱ ልጆች እስቲ ቻሌንጅ ወይን ታደርጋቸዋለህ። አብዱል ፈተናም አይቀበልህም ያንተን አስተምሮ። አሁን ይህንን ህፃናትን አስተምሮ ተረት ተረት ብሎ የሚያምነው ጥያቄ ተቀበል። ሽንታም ቆይ ትንሽ ጨጓራችሁን ልላጣችሁ። ሱሱ ነኝ ከእስልምና ወጣለች። ፍላወርም እንደዛው፣ ዜድ እንደዛው። አናድድም። ኤስ ነኝ። ተናደርካ እና እንደዚህ ማለት ነው ነው እኛ ኤኒዌይስ ክርስቲያኖች ዝም ብለው ሙስሊም ነበርን እያሉ ነው እንጂ አይሉም። የወጣ የለም ተስልምና የሚወጣ ምንም ወረበልካ አውቃችሁ ለሙድ ነው እኮ። ግን ያንተ ልጆች እስነኝ ቁርአንን የጻፈ ሙስሊም እኮ ወጥቷል። ክርስቲያን ሆኗል ከእስልምና ወጥቶ። ለሙሐመድ ቁርአንን ቁጭ ብሎ ሲጽፍለት የነበረ ሰው እስልምናን ለቆ ወጥቷል። ይሄ ማስረጃ ትፈልጋለህ? ታውቃለህ? እናንተ አታውቅም አይደል? እንኳን አይደለም ትንሽ ያነበቡ ይቀርና ቆይ እሺ፣ አንድ ማስረጃ ክርስቲያን ነኝ ያለ ነብይ ታለ ፊት ለፊት ማለት ነው አሳየኝ። በቃ ማስረጃ ነው ክርስቲያን ነኝ እኔ በቃ ብሎ የሰበከ ነብይ ታለ ተዝካ አምስቱ ነብያቶች አንድ እስቲ ያሳየኝ። አታሳየም እፎይ? ኢየሱስ ራሱ አላመጣው። ቆይ አምስት ነብይ ከዛ መጣቸው። አምስት ነብይ ብለህ ቆጥሮ ማን ይሰጣ? ማን ነው ቆጥሮ የሰጣ? እስቲ አንድ ጥቀስልኝ። እሺ ችግር የለውም። አንድ የሚሆነው ችግር ማን ነው ነብይ? ምንድን ነው ታለ ጥቀስ። ማን ነው ነብይ? ምንድን ነው ነብይ? ክርስትና ማለትስ ምን ማለት ነው? ኢየሱስ ነብይ ነው እኮ ሰው ነው እንደኛው። እሱ አሁን ክርስቲያን ነኝ ብሏል አላለም? ክርስቲያን ነኝ የሚል ቃል የለም ምንም ቦታ ላይ ክርስቲያን። እሺ ያ ማለት ምን ማለት መሰላችሁ? ሙሐመድ አይሚን አላህ እምነቱ ምንድን ነው ብሎ እንደመጠየቅ ማለት ነው። አላህ እንዴት ብሎ ነው የሚያምነው? እንደ ብሎ እንደመጠየቅ ነው። ክርስቶስ አምላክ ነው። ኤኒዌይስ አሁን ጥያቄው ላይ ምላሽ አለ። ክርስቲያን አይምን ህፃናት ሲሞቱ የት እንደሚገቡ ታውቃለህ እኮ? ጀነት ነው የሚገቡ አልኩ እኮ። ማስረጃ ለምን ተኔ ተጣጣ? ማስረጃ ጥያቄ ነው እኮ ማለት ማስረጃ። ተረት ተረትማ ማውራት ይቻላል እኮ። ኡስታዞች ከስድስተኛ ክፍል ያቆመው ኡስታዝ እንደውም ከአንተ የተሻለ ያወራል እኮ እሱ። ከዛ ወዲያ ደግሞ ትናንትና የተጻፈ ማስረጃ ማምጣት ይችላል። እስቲ ቁርአን ላይ አሁን እንደዛ የሚል ማስረጃ ስጠኝ። ማስረጃ ምን ጀነት ስለሚገቡበት ነው ማስረጃ የምሰጥህ እኔ። አሁን ቁርአን አልያዝኩም፣ ሌላም ትርፍ ጀዋል አልያዝኩም። በእንዴት አሳየው? ጥቀሰው። ምንማ ነገርኩህ እኮ ጀነት እንደሚገቡ። ህፃን ልጅ አንተ እንዴት ታስባለህ? በእኔ ጥቅስ ጥቀስ። እኛን ከፍ አይ ከዚህ በኋላ ለጥያቄ መልስ ተለለህ እኔ ጥቅስም ልሰጥህ አልችልም። ግን ለመጀመሪያ በነገራችን ላይ እስካሁን እንዳለ የገቡትን መልሳቸውን ሰምታችኋል። ማስረጃ የለም፣ ነገር ግን በራሳቸው ራሽናል የሆነ አስተሳሰብ ስላላቸው እንደው ይኖራቸዋል ማለት ሰው ሆኖ ራሽናል አስተሳሰብ ይኖረናል አብዛኞቻችን ማለት ነው። እንደዚህ አይነት አስተሳሰባቸውን ይናገራሉ፣ ግን ቁርአን አይልም፣ ሙሐመድ አይልም። አሁን አይሻም እንደዚህ አይነት ነገር ተናግራ ነበር። በነገራችን ላይ
ልክ አይሻ የተናገሩትን ንግግር ነው እየተናገሩ ያሉት። አይሻም ልክ የሆነ ህፃን ልጅ ሞቶ ይሄንን ለሙሐመድ ጠይቀው ክፈተው እሱን ተቆጥቷታል እኮ አይሻ። ለምንድን ነው አንቺ አይሻ አርፈሽ ባትቀመጩ እንዴት ገነት ይገባል ትያለሽ አላት። ከአይሻ ተማር አንተ። ነብይን ንግግር አክብር፣ የነብይን ንግግር አክብር። ከአይሻ ትማርም። አይሻም እናንተ ሚስቴክ ሰርታለች ገነት ይገባል ብላ ያ ወጣ እንዴ? ምን ነው ተማርክ? ደነገጥክ? ቦዝ ቦታ ልልቀቅል ሰው አስገባ። እንትን ሰላም ብያለሁ ክርስቲያን ሁሉ ነው። እሺ ሰላም ብለናል። እሺ ሰላም ብለናል። እሺ ሳይ ሙስሊም 2662 ላይ ምን ይላል? አይሻ the mother of the believer said that Allah's messenger was called to lead the funeral prayer of a child of the Ansar. ምንድነው ሙሐመድ አንዲት የአንሳር ሰው የሆነ ህፃን ልጅ ሞቶ ከዛ ሙሐመድ እንትን ጸሎቱን ለመምራት የቀብሩን ማለት ነው ይጠራል። ከዛ በኋላ አይሻ እንደዚህ ትላለች ለሙሐመድ ማለት ነው Allah's messenger there is happiness for this child who is a bird from the birds of paradise for it is committed no sin nor has he reached the age when one can commit sin. ምን ትለዋለች ለሙሐመድ አይሻ? ይሄ ህፃን ልጅ አሁን ደስተኛ ነው፣ ደስታ ላይ ነው። ምክንያቱም እሱ ልክ እንደ ገነት ወፎች ነው። ለምን ምንም ኃጢአት አልሰራም፣ ኃጢአት የሚሰራበት እድሜ ላይም አልደረሰምና ገነት ይገባል ብላ አይሻ ትናገራለች። ሙሐመድ ይሰማትና እንደዚህ ይላል አይሻ peradventure it may be otherwise no አይሻ እንደሱ አይደለም፣ ገሃነም ሊገባ ይችላል፣ እንደሱ ብቻ ላይሆን ይችላል። because God created for paradise those who are fit for it አላህ ገነት ለሚገባቸው ሰዎች ብቻ ነው ገነትን የፈጠረው። while they were yet in their father's loin በአባታቸው ወገብ ሳሉ and created for hell those who are go to hell ገሃነም የሚገቡትን ደግሞ በአባታቸው ወገብ እያሉ ለገሃነም ፈጥሯቸዋል። he created them for hell while they were yet in their father's loin ብሎ ይናገራል። ስለዚህ ለገሃነም ብሎ ሊፈጥሮት ሊሆን ይችላል፣ ገሃነም ገብቶ ሊሆን ይችላል። አንቺ አታቂም እያላት ነው ሙሐመድ ማለት ነው አይሻ። ስለዚህ እናንተ የአይሻን ንግግር ነው ራሽናል የሆነ ንግግር ይዛችሁ የምትመጡት ማለት ነው የራሳችሁ። ሙሐመድ ግን አያውቅም ይሄን። ድብኝ ከባድ ይላል አብዱል ፈተና። እንግዲህ ህፃናት እንዴት ናችሁ? ክርስቲያን ሰላም ናችሁ? አለን የለም እንጂ ህፃናት ጀነት ይገባሉ የሚል ምንድነው? ስኮላሮቹ ብዙ ጊዜ አላህና ነብያችን የረሱትን እነሱ ይጽፋሉ በራሳቸው ጀነት ይገባሉ ብለው የጻፉት ነገር አለ እንጂ ስኮላሮቹ በሐዲስ ላይም በቁርአንም የለም። እንግዲህ አይንተም ነው እኮ በቃ አላህን ያርማታል እና የሆነ ሰዓት ሲመጡ ነብያችን ብሎታል ብለው የሆነ ነገር ይጽፋሉ። አላህ የረሳው በራሳቸው ጭራሽ ነብያችንን ብለዋል ሳይሆን በራሳቸው ነው። እንግዲህ በራሳቸውም ያስተካክሏታል። ህፃናት ያው የሰው ልጅ ሲወለድ ሲፈጠር ያው ንጹህ ሆኖ ነው የሚፈጠረው። እንዲያውም ምን ይላሉ እነሱ ክርስቲያን ህፃናት ራሱ ከክርስቲያን ቤተሰብ የተወለዱ ህፃናትም ጀነት ይገባሉ ብለው ነው እንግዲህ የተናገሩት። ነብዩ ደግሞ ቤተሰቦቻቸውን ተከትለው ነው ይገባሉ ያለው። ገሃነም ማለት ነው። የክርስቲያንና ወዶች ህፃናት የት ይገባሉ ሲባል ቤተሰቦቻቸውን ተከትለው ይገባሉ አለ። መቼም እኛ ገነት አይደለም። አጭር ማስረጃ የሆነች ሴትዮ ምንድነው ሴት ምንድነው አንዲት እናት ልጇን ከገደለች ያ ምንድነው እንደወለደች ልጇን ከገደለች እሷም ጀሃነም ናት፣ ልጇም ጀሃነም ነው፣ አንድ ላይ ነው የሚገቡት እንግዲህ ብለው አለታቸው። ቃል በቃል ያሉት ሐዲስ አለ። ያ ማለት እንግዲህ ህፃኑ ጀሃነም ገባ ማለት ነው፣ ጀሃነም ይገባሉ ማለት ነው ህፃናት። ያ ቀባሪዋም ገሃነም ትገባለች፣ ህፃኑም ገሃነም ይገባል ነው የሚለው። ሉክ ወለደችና ህፃኑን ቀበረችው። አማኝ አይደለችም። ቀባሪዋም ገሃነም ትገባለች፣ የተቀበረው ህፃኑም ገሃነም ይገባል። ፍትህ ነው ብላችሁ ታምናላችሁ? ፍላወር ቃል ሱሱ ይሄንን ነገር ህፃን ልጅ ወለድሽ፣ ሙስሊም አይደለሽም፣ ቀበርሹ፣ ከዛ እስከነ ነፍሱ ገደልሹ።
አንቺም ገሃነም ትገቢያለሽ፣ ህፃኑም ልጅ ገሃነም ይገባል። የወለድሽው ልጅን ቀብረሽው ገሃነም ይገባል። እንግዲህ ህፃን ምን ማያውቅ ህፃን እንግዲህ በምን ጥፋቱ ነው ገሃነም የሚገባው?